ኩራዝ እንግሊሽ እንኳን ወደ ኩራዝ እንግሊሽ በሰላም መጣችሁ። ሰላምታችን በያላችሁበት ድረሳችሁ። እንግዲህ እንደተለመደው ዛሬም ሌላ አሪፍ ነገር ይዘንላችሁ ቀርበናል። ዛሬ ደግሞ ይዘንላችሁ የቀረብነው ግሬድ 8 English exam preparation ነው። We prepare you for the exam። ለፈተና ብቁ ዝግጁ እናደርጋችኋለን ማለት ነው። እንግዲህ ለዚህ ረዳን ዘንድ ደግሞ አዲስ አበባ ሲቲ አድሚኒስትሬሽን ኤጁኬሽን ቢሮ ሰጥቶት የነበረውን ያምና ፈተና አብረን እናያለን ማለት ነው። ፈተናውን የምንጀምረው ከግራመር ፓርቱ ነው። ግራመር ፓርቱን ጥያቄውን ብቻ መስራት ሳይሆን ለእያንዳንዱ ጥያቄ የግራመር ሩሎቹን በደንብ አድርጌ አብራራለሁ ማለት ነው። ዝም ብሎ ግራመር ማስተማር ብቻ ሳይሆን ጥያቄዎችን እየሰራን የግራመር ሩሎቹን ብንማር የተሻለ ነው በሚል ነው ያንን እያደረኩ ያለሁት። እንግዲህ ከግራመር ፓርቱን ጀምራለን። ፓሴጅ ሪዲንግ ቀጥሎ እንሰራለን ማለት ነው። ይሄ ፓርት ይሰራልን የምትሉት ነገር ካለ ያንን ኮሜንት ላይ እንድታሳውቁኝ ፈልጋለሁ። እንግዲህ ወደ ውስጥ ከመዝለቃችን በፊት የዚህ ቻናል ሰብስክራይበር ካልሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ አባል ትሆኑ ዘንድ በአክብሮት ጋብዛችኋለሁ ማለት ነው። እንግዲህ ላንጉዌጅ ፎከስ ወይም ግራመር ፓርቱ ከጥያቄ ተራ ቁጥር 26 እስከ 43 ነው። ይሄንን አብረን ድብና አድርገን እንሰራለን ማለት ነው። የመጀመሪያውን ጥያቄ ወደ መስራት እንሄዳለን። ጥያቄዎቹን ስንሰራ ለእያንዳንዱ ጥያቄ 10 ሰከንድ ሰጣችኋለሁ። ጊዜው በቂ ላይሆን ስለሚችል ቪዲዮውን እያቆማችሁ ፖዝ እያደረጋችሁ ማለት ነው መልስ መመለስ ትችላላችሁ ኤክስፕላኔሽኑን ከማየታችሁ በፊት። ወደ ጥያቄ ተራ ቁጥር 26 ስንገባ ዳጊ dash his hair every morning. You have 10 seconds. ጊዜው በቂ ካልሆነ እዚያ አቁሙ። The correct answer is C comes. C comes ላላችሁ ኤክሰለንት ብያለሁ። ነገር ግን ለምንድነው ኤ ያልሆነው፣ ለምንድነው ቢ ያልሆነው፣ ለምንድነው ዲ ያልሆነው የሚለውን እየመለሳችሁ እንድትሄዱ እየተረዳችሁት እንድትሄዱ ፈልጋለሁ። ማብራሪያ ሰጣችኋለሁ አሁን ማለት ነው። እዚህ ላይ ቁልፍ የሆነው ነገር ምንድነው? every morning የሚል ነው። every morning ደግሞ ምንድነው የሚያሳየው? habitual action or routine ነው። ሀቢት ልምድን የሚያሳይ ነው። አሁን ላይ በተደጋጋሚ የምናደርጋቸውን habitual actionዎች ደግሞ የሚገልጽልን simple present tense ነው ማለት ነው። simple present tense ደግሞ sentence structure እንዴት ነው ካልን በሁለት ይከፈላል። ይሄንን ከማየታችን በፊት verb 1 ትልስላለች። ስለዚህ እዚች ጋር እኒ verb 1 ማለት ምን ማለት ነው? ሩት ፎርሙ ማለት ነው። የቨርቡ ስራ ሐረግ የሚባለው ማለት ነው። ስለዚህ verb 1 ማለት ቤዝ ፎርም ነው። verb 2 ማለት ፓስት ፎርሙ ነው። verb 3 ማለት ደግሞ ፓስት ፓርቲሲፕል ፎርሙ ማለት ነው። የጎ went gone ይሆናል። የኢት ate eaten ይሆናል። የስተዲ studied studied ይሆናል ማለት ነው። በዚህ መልኩ እንድትረዱ ተፈልጋለሁ። verb 1 ስል ከዚህ በኋላ እነዚህን ማለቴ ነው። verb 2 ስል ፓስት ፎርሙን ማለቴ ነው። verb 3 ስል ፓስት ፓርቲሲፕል ፎርሙን ማለቴ ነው። በኋላ ላይ ስለምንጠቀምበት ነው ይሄንን ቴብል እዚህ ያመጣሁት። በዛ መልኩ እንድትረዱ ተፈልጋለሁ። እንግዲህ ሴንቴንስ ስትራክቸሩ ለሁለት ይከፈላል ብለናል። ሰብጀክቱ ፕሉራል ሲሆንና ሰብጀክቱ ሲንጉላር ሲሆን ማለት ነው። ሰብጀክቱ ፕሉራል ከሆነና በዘይ ዊ አይ መተካት የሚችል ከሆነ ስትራክቸሩ ሰብጀክት ፕላስ ቤዝ verb form ወይም ይሄ v1 ያለው ማለት ነው። ከዛ ቀሪው የአረፍተ ነገሩ ፓርት ይሆናል ማለት ነው። ሰብጀክቱ ሲንጉላር ከሆነስ he she it ከሆነስ ምንድነው የሚሆነው? ሰብጀክት ፕላስ ቤዝ verb ይሄ v1 ያለው ማለት ነው ፕላስ s ወይም es ወይም isን ይጨምራል ማለት ነው። ስለዚህ ኮም የሚለው ለፕሉራል ናውን ነው፣ አይሆንም። is coming ይሄ habitual actionን አያሳይም። ዲ ደግሞ has complete የሚለው present perfect ነው፣ habitual actionን አያሳይም። the only option left is comes የሚለው ነው። s የተጨመረው ዳጊ የሚለው ሲንጉላር ናውን ስለሆነ ነው ማለት ነው። ይሄንን ፎርም ተከትሎ ነው ማለት ነው። እንግዲህ እዚህ ላይ አንድ ተጨማሪ ነገር ማለት ፈልጋለሁ። አንድ አረፍተ ነገር ሲምፕል ፕሬዘንት ቴንስ መሆኑን አመልካች ሊሆኑ የሚችሉ ሲግናሊንግ ወርድስ ወይም ፍሬዝስ ምን ሊሆኑ ይችላሉ? ሂንት የሚሰጡን ካልን always, usually, often ወይም oftenም ተብሎ ይነበባል። every day, on Mondays, on Fridays እንደዚህ አይነት ነገሮች ካሉ habitual actionን ሊያሳይ ስለሚችል simple present tense ይሆናል ማለት ነው። እነዚህ ያሉ ማለት ግዴታ ግን simple present tense ነው ላይሆን ይችላል። past
habitual action ሊያሳይ ስለሚችል ማለት ነው። ነገር ግን ኢን ጀነራል እነዚህን ነገሮች እንድትረዱ ፈልጋለሁ። እንግዲህ ቪዥዋላይዝ እንድታደርጉት ይሄ ታይም ላይን አለ ብንል ይሄ አሁን ያለንበት ጊዜ now the present ነው ብንል in the past እና future አለ እዚህ ጋር የሚደጋገሙ ነገሮች እንደዚህ ድሮም የምናደርጋቸው የነበሩ አሁንም የምናደርጋቸው habitual actionዎችን የምንገልጽበት ቴንስ ነው። ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ። ለፓስት habitual actions ካልን ፓስት ቴንስን ነው የምንጠቀመው። እሱን እዚህ ጋር አልነካውም ሌላ ጊዜ በሌላ ጥያቄ ስለምናየው ማለት ነው። እንግዲህ ወደሚቀጥለው ጥያቄ ከማለፋችን በፊት እዚህ ጋር እንዳያችሁት verb 1 ላይ sን ወይም esን ወይም iesን እንጨምራለን ብለናል። ሩል አለ ወይ የምንከተለው ህግ አለ ወይ ተብሎ ተጠይቋል ከዚህ በፊት ስለማስታውስ ነው። እንግዲህ ያንን የሚመልስልን ስላይድ አለ እዚህ ጋር ማለት ነው። how to add ses ወይም iesን ማለት ነው። ለአብዛኛው verb ዝም ብለን sን እንጨምራለን ማለት ነው። ለምሳሌ eat eats ይሆናል ማለት ነው። verbs ending in s ss sh ch x z o ምንድነው የምንጨምረው esን እንጨምርለታለን ማለት ነው። ለምሳሌ wash sh ነው የሚያልቀው ስለዚህ esን እንጨምራለን ማለት ነው። go በኦ ስለሚያልቅ esን እንጨምራለን ማለት ነው። do በኦ ስለሚያልቅ esን እንጨምራለን ማለት ነው። ቀጥሎ ደግሞ verbs ending in consonant plus y yውን ወደ i ቀይረን esን እንጨምራለን consonant plus y ከሆነ ማለት ነው። ምሳሌ እኒ study የሚለው d y ነው d ኮንሶናንት ነው እንደምታውቁት ስለዚህ yን ወደ i ቀይረን esን እንጨምርለታለን ማለት ነው። try r y ነው r ኮንሶናንት ስለሆነ yን ወደ i ቀይረን esን እንጨምርለታለን ማለት ነው። verbs ending in vowel plus y vowel ከሆነስ ከy ቀድሞ የሚመጣው simply add s ምሳሌ እኒ play ከy በፊት a ነው ያለው ስለዚህ place ይሆናል። stay ከy በፊት a ነው ያለው ስለዚህ sን እንጨምራለን ማለት ነው። በነገራችን ላይ ስፔሻል የሆነ verb አለን b በጣም irregular ነው ይሄንን ሩል አይከተልም። ምን አይነት ሩል ነው የሚከተለው ካልን ሰብጀክቱ i ከሆነ am ሰብጀክቱ እንደዚህ ከሆነ are ሰብጀክቱ እንደዚህ ከሆነ is ነው የሚሆነው። ይሄ የb እንግዲህ ከእንግሊዘኛ verboች በጣም most regular verboች ከሆኑ ውስጥ ግንባር ቀደሙ ነው ይሄ b ማለት ነው። እንግዲህ ሌላ ጊዜ በሌላ ቪዲዮ መለስበታለሁ። የምትጠይቁት ጥያቄ ካላችሁ ኮሜንት ላይ ጠይቁኝ። ወደሚቀጥለው ጥያቄ አለፍን። የሚቀጥለው ጥያቄ ተራ ቁጥር 27 the marathon runner was he was expected to be you have 10 seconds ትክክለኛው መልስ ኤ ነው። ኤ ካላችሁ ኤክሰለንት። እዚህ ጋር የተጠየቀው የኮምፓሪዝን ጥያቄ ነው። እዚህ ላይ ሁለት ነገሮችን ኮምፔር እያደረግን ነው። ሁለት ነገሮች እኩል ናቸው ወይም እኩል አይደሉም የሚለውን የምንገልጽበት ፓተርን ምንድነው? as plus adjective ይሆናል። ይሄ as ይሆናል ማለት ነው። ኔጌቲቭ አረፍተ ነገሩ ኔጌቲቭ ከሆነ ኔጌቲቭ መሆኑን የሚያመለክት not የሚል ወይም ሌላ አመልካች ይገባል ማለት ነው። ነገር ግን ፓተርኑ as adjective as ነው የሚሆነው ማለት ነው። እንግዲህ በዚህ አረፍተ ነገር የተፈለገው ነገር ምንድነው? the runner did not meet expectations regarding speed ማለት ነው። he was slower than people thought ማለት ነው። ኤክስፔክቴሽኑን ሚት አላረገም ማለት ነው። he did not meet expectations regarding speed ማለት ነው። እስኪ ለምን እያንዳንዱ እንደማይሆን እኒ መጀመሪያ ላይ ቢን እኒ ቢ more faster ይላል። more double comparison double comparative ተጠቅመናል ማለት ነው። ሞርም አለ ፋስተርም አለ er ጨምረናል እዚህ ጋር ደግሞ more ጨምረናል። ስለዚህ ይሄ አይሆንም ማለት ነው። never use more with an er adjective የምንፈልገው ፓተርን ምንድነው? as plus adjective ልክ እንደዚህ ማለት ነው። fast ከዛ as ይሆናል ማለት ነው። ስቲስ ለምንድነው የማይሆነው? adjective አይደለም ይሄ ሱፐርላቲቭ አድርገንዋል። fastest estን ጨምረናል። እኛ ግን የምንፈልገው fast የሚለውን ብቻ ነው ማለት ነው በዚህ ፓተርን መሰረት። ዲስ ለምንድነው የማይሆነው? most ብሏል ከዛ ደግሞ እዚህ ጋር faster ብሏል። ስለዚህ ይሄ አውቶማቲካሊ ከጫውታ ውጪ ነው የሚሆነው ማለት ነው። ልክ ይሄንን ፓተርን ተከትለን እዚህ ጋር er ወይም est የሌለበት
አድጀክቲቭ ነው የምንጠቀመው ማለት ነው። እንደገባችሁ ተስፋ አደርጋለሁ። ካልገባችሁ ጠይቁ ኮሜንት ላይ። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ቁጥር 28 ነው። ሚኪያ ዳሽ ሄር በርዝዴይ ላስት ዊክ ይላል። you have 10 seconds. the correct answer is be celebrated. be celebrated ካላችሁ excellent። እንግዲህ ለምንድነው ቢን የመረጥነው ካልን ደግሞ last week የሚል ፍሬዝ አለ እዚህ ጋር። ይሄ ደግሞ it is a clear time marker indicating a completed action in the past ማለት ነው። a completed past action ደግሞ ሲኖር የምንጠቀምበት ቴንስ ምንድነው? simple past tense ነው ማለት ነው። simple past tenseን ደግሞ የምንጠቀመው for action that started and finished at specific time in the past ታይሙ explicitly የተጠቀሰ ልክ እንደዚህ ማለት ነው። ወይም ከኮንቴክስቱ አንደርስታንድ የምናደርገው ከአረፍተ ነገሩ አግባብ የምንረዳው አይነት ማለት ነው። ስለዚህ በዚህ ኬዝ finished past time ነው። simple past tenseን እንጠቀማለን። የሲምፕል past tense ደግሞ ሴንቴንስ ስትራክቸሩም እንዴት ነው የሚሆነው? subject plus verb to ነው የሚሆነው። እዚህ ውስጥ verb to የሆነው የትኛው ነው? celebrated የሚል ነው ማለት ነው። ኤ ለሃቢቹዋል አክሽን ነው የሚሆነው። ለፓስት ፐርፌክት ቴንስ ነው። ይሄ ለፕሬዘንት ፐርፌክት ቴንስ ነው ማለት ነው የሚሆነው። እንግዲህ አንድ አረፍተ ነገር ሲምፕል ፓስት መሆኑን ሊያመለክቱልን የሚችሉ ሲግናል የሆኑ ወርዶች ወይም ፍሬዞች ምንድናቸው? ሂንት የሚሰጡን ካልን yesterday ሊሆን ይችላል፣ the day before yesterday ሊሆን ይችላል፣ 1 minute ago ሊሆን ይችላል፣ 2 weeks ago ሊሆን ይችላል፣ 2 years ago ሊሆን ይችላል፣ last year, last week, last month ሊሆን ይችላል፣ in 1999, in 2020 ሊሆን ይችላል፣ in July, in August, in September ሊሆን ይችላል። እንደዚህ አይነት ክሊር የሆነ ታይም ማርከር ካለ ሲምፕል ፓስት ቴንስን እንጠቀማለን ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ የምናገኘው ጥያቄ ተራ ቁጥር 29 in this library you dash use your cell phone to browse not to make call. You have 10 seconds. እንግዲህ ትክክለኛው መልስ ኤ ካን የሚል ነው። ለምን ካልን ካን የሚለው ፐርሚሽን ወይም ኤቢሊቲን የሚያሳይ ነው። እዚህ ላይብረሪ ውስጥ ስልክህን ብሮዝ ለማድረግ መጠቀም ትችላለህ፣ ይፈቀዳል ማለት ነው። ነገር ግን ስልክ ለመደወል አይፈቀድም ወይም አይቻልም ነው። እዚህ ጋር ፐርሚሽን ወይም እንደምትችል ያሳያል። መደወል ግን ብሮዝ ማድረግ እንደምትችል ወይም እንደሚፈቀድ የሚያሳይ ነገር ግን መደወል የተከለከለ የማይፈቀድ መሆኑን የሚያሳይልን ካን ከገባ ነው ማለት ነው። ስለዚህ ኤ ካን የሚለው ሞዳል ቨርብ ትክክለኛ መልስ ይሆናል ማለት ነው። ለምንድነው ቢ መስት ያልሆነው ካልን መስትን ከተጠቀምን ስትሮንግ ኦብሊጌሽን ወይም ኮማንድን ስለሚያሳይ ማለት ነው። ይሄ ማለት ላይብረሪው ስልካችንን ተጠቅመን ብሮዝ እንድናደርግ ያስገድደናል ማለት ነው። ላይብረሪ ውስጥ ስልክህን ተጠቅመ ብሮዝ እንድታደርግ ትገደዳለህ ማለት ነው። መስትን ከተጠቀምን have to የሚለውም እንደዛው ነው። ይጠበቅብናል ወይም እንገደዳለን ማለት ነው። ይሄ ደግሞ ፓስትን ነው የሚያሳየው። ስለዚህ አይሆንም። ግዴታ ሳይሆን ፐርሚሽን ወይም እንደምንችል የሚገልጽልን ሞዳል ቨርብ ካን ነው ማለት ነው። ቢ እና ሲ ግዴታን ስለሚያሳዩ አይሆኑም። ዲ ደግሞ ፓስት ኦብሊጌሽን ነው። ስለዚህ እነዚህን መጠቀም አንችልም። the only option is a ካን ይሆናል ማለት ነው። በነገራችን ላይ መስት እና have to ልዩነቱ ምንድነው? ልዩነት አለው። ልዩነቱ ምንድነው? እስኪ የምታውቁ ከሆነ ኮሜንት ላይ መልሱልኝ። ማታውቁ ከሆነ ደግሞ ኮሜንት ላይ ጠይቁና እኔ ማብራሪያውን ኮሜንት ላይ ሰጣችኋለሁ ማለት ነው። ወደሚቀጥለው እናልፋለን። ጥያቄ ተራ ቁጥር 30 ደግሞ the patient avoided long distance as advised by his doctor ይላል። You have 10 seconds. The correct answer is D, walking. Why? Because we have this verb avoided. Avoid is typically followed by gerund. Follow የሚደረገው በgerund ማለት ደግሞ the ing form of
a verb used as a noun ማለት ነው። ስለዚህ ከአቮይድ በኋላ መምጣት ያለበት ምንድነው? ጀረንድ ነው ማለት ነው። ሌሎች እንደዛ አይነት ቨርቦች አሉ እዚህ ጋር ማለት ነው። እንግዲህ ይሄ ጥያቄ በጣም ወሳኝ ጥያቄ ነው። ብዙ ጊዜ እንደዚህ አይነት ጥያቄዎች ይመጣሉ። ቨርቦች እንግዲህ በጀረንድ ፎሎ የሚደረጉ አሉ፣ በኢንፊኒቲቭ ፎሎ የሚደረጉ አሉ። በሁለቱም ጀረንድም በኢንፊኒቲቭም ፎሎ ሊደረጉ የሚችሉ ተብለው ለሶስት ሊከፈሉ ይችላሉ ማለት ነው። አምስት ቨርቦችን እዚህ ጋር አስቀምጬላችኋለሁ። ይሄ ቲፒካሊ በጀረንድ ፎሎ የሚደረጉ ናቸው። እዚህ ጋር ሊስቱ ረጅም ነው። እኔ ይሄንን ለምሳሌ ነው ያመጣሁት። ከአቮይድ፣ ከኢንጆይ፣ ከፊኒሽ፣ ከሰጀስት፣ ከኪፕ ቀጥሎ ጀረንድ የሚመጣው ማለት ነው። እዚህ ጋር ደግሞ ፎሎድ ባይ ኢንፊኒቲቭ ዊዝ ቱ የሚባለው ነው ማለት ነው። ኢንፊኒቲቭ ፕላስ ቱ ፕላስ ቨርብ ይሆናል ማለት ነው። ስለዚህ ዋንት፣ ሆፕ፣ ዲሳይድ፣ አግሪ፣ ፕላን እና የመሳሰሉት በኢንፊኒቲቭ ፕላስ ቱ ፕላስ ቨርብ ነው ፎሎ የሚደረጉት ማለት ነው። በሁለቱም ፎሎ መደረግ የሚችሉስ ትርጉማቸው ሳይቀየር በሁለቱም ፎሎ መደረግ የሚችሉ ለምሳሌ ላቭ ሊሆን ይችላል፣ ላይክ፣ ሄት፣ ስታርት፣ ቢግን ሊሆን ይችላል። እንግዲህ ኖ ቼንጅ ኢን ሚኒንግ ይላል። ይሄ ማለት ትርጉሙ ላይ ለውጥ ሳይኖር ጀረንድን ወይም ኢንፊኒቲቭ ዊስቱን መጠቀም እንችላለን ማለት ነው። ነገር ግን የትርጉም ለውጥ የሚያመጡ አሉ። ብዙ ጊዜ ስለሚጠየቅ ስቶፕ የሚለው ወርድ እዚህ ጋር የሚካተት ነው። በጀረንድም በኢንፊኒቲቭም ፎሎ ሊደረግ ይችላል። ነገር ግን የትርጉም ለውጥ ያመጣል። ብዙ ጊዜ ፈተና ላይ እንደዚህ አይነት ነገሮች ስለሚመጡ ነው ይህንን ያመጣሁት። ጀረንድ ሲሆን እዚህ ጋር ስሞኪንግ ሲሆን ሂ ስቶፕድ ስሞኪንግ የሚለው ማጨስ አቆመ ነው። ሂ ኩዊት ዘ ሃቢት ኦፍ ስሞኪንግ ማለት ነው። ሂ ስቶፕድ ቱ ስሞክ ካልን ደግሞ ለማጨስ ቆመ ነው። ስለዚህ ፐርፐዝን ነው የሚያሳየው። ለምንድን ነው የቆመው? ለማጨስ። ለምሳሌ መጠጥን በተመለከተ ሂ ስቶፕድ ድሪንኪንግ ካልን መጠጥ አቆመ ነው፣ የመጠጥ ልምዱን ተወ። ነገር ግን ሂ ስቶፕድ ቱ ድሪንክ ካልን የቆመው ለምንድን ነው? ለመጠጣት ነው ማለት ነው። ስለዚህ እንደዚህ አይነት የትርጉም ለውጥ ያመጣል። እንደዚህ አይነት ጥያቄዎች ሊጠየቁ ስለሚችሉ ይህንን ልብ እንድትሉና እንድታቁት ብዬ ነው። ወደሚቀጥለው ጥያቄ አለፍን። ጥያቄ ተራ ቁጥር 31 ሳራ ሌተር ቱ ሄር ፍሬንድ ኤ ዴይ አጎ። በጣም ቀላል ጥያቄ ነው ይሄ። ትክክለኛው መልስ ሲ ሮት የሚል ነው። ለምን ካልን ኤ ዴይ አጎ የሚል ክሊር የሆነ ታይም ማርከር አለ። ይሄ ክሊር የሆነ ታይም ማርከር ደግሞ ፊኒሽድ ፓስት ታይም ነው። ሲምፕል ፓስትን እንጠቀማለን። ሲምፕል ፓስት ሴንቴንስ ስትራክቸር ደግሞ እንደዚህ እንደሆነ አይተናል ቅድም። ስለዚህ በቀላሉ ሲ እንደሆነ እንረዳለን ማለት ነው። ኤክስፕሌን አላረግም። ለምን ቅድም አይተናል ተመሳሳይ ኬዝ ኤ ዴይ አጎ የሚለው 2 weeks ago 2 years ago 3 years ago ሊሆን ይችላል። እንደዚህ አይነት ታይም ማርከር ካለ ሲምፕል ፓስት ቴንስ ነው የሚሆነው። ሲምፕል ፓስት ቴንስ ደግሞ ቨርብቱን ነው የሚወስደው። ይሄንን በዚሁ እናልፈዋለን ማለት ነው። የሚቀጥለው ጥያቄ ተራ ቁጥር 32 she is reading a novel written ፍቅረ ማርቆስ ደስታ። you have 10 seconds። እንግዲህ ትክክለኛው መልስ ቢ ባይ የሚል ነው። ለምን ካልን to indicate author or creator of a work ኖቬል ሊሆን ይችላል፣ ቡክ ሊሆን ይችላል፣ ሶንግ ሊሆን ይችላል፣ ፔይንቲንግ ሊሆን ይችላል። የምንጠቀምበት ፕሪፖዚሽን ባይ ነው። ለምሳሌ ይሄ መጽሐፍ የተደረሰው በፍቅረ ማርቆስ ደስታ ነው። ይሄ በአዲስ አለማየሁ በፍቅረ ማርቆስ ደስታ። ይሄ ስዕል የተሳለው በእንትና ነው። ይሄ ዘፈን የተዘፈነው በእንትና ነው። ይሄ ስዕል የተሳለው በእንትና ነው የሚለውን አገላለጽ የምንገልጸው ይሄንን ፕሪፖዚሽን ተጠቅመን ነው ማለት ነው። ስለዚህ ይሄ በጣም ቀላል ነው። የሆነ ነገር በሆነ ሰው እንዲሆነ የሚለውን ኤጀንቱን ለማስገባት የምንጠቀመው ባይ ነው ማለት ነው። ለምሳሌ the novel was written by ፍቅረ ማርቆስ ደስታ። ስለዚህ ፓሲቭ ቮይስ ኤጀንቱን የምናመለክትበት ባይ ነው ማለት ነው። ስለዚህ ኤጀንቱን ማመልከቻ ነው ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 33 my friend dash to Nairobi 3 times ይላል። you have 10 seconds።
ትክክለኛው መልስ ሲ has been የሚል ነው። ለምን ካልን 3 ታይምስ የምትላለች እዚህ ጋር። ይሄ ደግሞ ምን ነው የሚያመለክተው? ኤክስፒሪየንስን ያመለክታል ማለት ነው። he has experienced multiple of times ማለት ነው። ደግሞ ስለ ኤክስፒሪየንስ እናወራ ወይም አክሽኑ in the past unspecified time ሆኖ ካሁኑ ጋራ ሬሌቫንስ ካለው ካሁን ጋራ ኮኔክሽን ካለው ሪዛልት ኦን ዘ ፕሬዘንት ካለው እሱን ለመግለጽ የምንጠቀምበት ቴንስ ፕሬዘንት ፐርፌክት ቴንስ ይባላል ማለት ነው። ፕሬዘንት ፐርፌክት ቴንስ ደግሞ ሴንቴንስ ስትራክቸሩ እንዴት ነው? ሲንጉለር ከሆነ he she it ማለት ነው ፕላስ has ፕላስ verb 3 ነው የሚሆነው። ፕሉራል ናውን ከሆነ ደግሞ ፕሉራል ናውን ፕላስ have ፕላስ verb 3 ነው የሚሆነው ማለት ነው። ስለዚህ እዚህ ጋር ያረፍተ ነገሩ ባለቤት my friend ይላል ጓደኛዬ፣ እሷ ወይም እሱ ሊሆን ይችላል። ስለዚህ she ወይም ነው የሚሆነው ሲንጉለር ነው የሚሆነው። hasን እንጠቀማለን ከዛ verb 3 እንጠቀማለን ማለት ነው። ይሄ been የሚለው the verb 3 form of verb to be ነው ማለት ነው። በነገራችን ላይ እቺን ልብ እንድትሉ ፈልጋለሁ በተደጋጋሚ ስለሚመጣ ማለት ነው። has ወይም have plus been plus to commonly የምንጠቀመው የሆነ ቦታ ሄደን ቪዚት አድርገን ስንመለስ ያንን ከተማ ያንን አገር ሄጃለው ኤክስፒሪየንሱ አለኝ የሚለውን አገላለጽ የሚገልጽልን ነው ማለት ነው። አዲስ አበባ እኮ ሄጄ አውቃለሁ፣ ናይሮቢ እኮ ሄጄ አውቃለሁ፣ ለንደን እኮ ሄጄ አውቃለሁ፣ ሄጄ ተመልሻለሁ ማለት ነው። ስለዚህ ኤክስፒሪየንሱ አለኝ ለኔ አዲስ አይደለም ማለት ነው። እንደዚህ አይነት ነገሮችን የምንገልጽበት አገላለጽ ሲንጉለር ከሆነ has been ፕሉራል ከሆነ have been ይሆናል ማለት ነው። ምሳሌዎችን ብናይ በጣም ደስ ይለኛል። ይሄ ታይም ላይን አለ this is the present now ማለት ነው። ይሄ past ነው፣ ይሄ future ነው። ለምሳሌ at an specified time in the past የሆነ ነገር አድርገን ያ ነገር ካሁኑ ጋራ ሬሌቫንስ ካለው ሪዛልት or effect on now ካለው connection to the present ካለው የምንጠቀምበት ቴንስ present perfect tense ይባላል ማለት ነው። አብዛኛውን ጊዜ for having experience or not having experience or lack of experience ሊሆን ይችላል። እነዚህ ምሳሌዎች እስኪ እንይ። I have been to Paris ካልኩኝ ፓሪስ ሄጄ አውቃለሁ I have the experience ማለት ነው። I have never been to Paris ካልኩኝ ደግሞ ፓሪስ በፍጹም ሄጄ አላቅም I have no experience ማለት ነው። I have been to America 5 times ካልኩኝ አሜሪካ 5 ሄጃለሁ ማለት ነው። ስለዚህ I have the experience ማለት ነው። እንደዚህ አይነት ነገሮችን የምንገልጽበት ቴንስ present perfect tense ነው። ለምሳሌ እዚህ ጋር ሰብጀክቱ she ቢሆን ኖሮ she has been to America 5 times ይሆናል ማለት ነው። ይሄንን በዚህ እንድትረዱ ተፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 34 we have booked air tickets because we dash fly to Gambella tomorrow. You have 10 seconds. The correct answer is A are going to. እንዴ እዚህ ጋር እኮ tomorrow የሚል አለ። ለምንድነው willን ማንጠቀመው? will flyን ማንጠቀመው? ለምንድነው are going to የምንጠቀመው ካላችሁ ትክክለኛና ተገቢ ጥያቄ ነው። are going to will እንዲሁም ሌሎችም አሉ ስለ future ለመናገር የሚያገለግሉን። ነገር ግን going to እና willን ስንጠቀም ያለው certainty intention spontaneity የተለያየ ነው ማለት ነው። going to የምንጠቀመው planned ለሆነ ነገር ነው። prediction ከሆነ ደግሞ prediction with evidence ከሆነ ነው ማለት ነው። willን ደግሞ የምንጠቀመው spontaneous ለሆነ decision ወይም ለጀነራል prediction ለፕሮሚስስ እና ለኦፈር ከሆነ ነው ማለት ነው። ስለዚህ እዚህ ጋር ቲኬት ተገዝቷል። ስለዚህ ይሄ ምንድነው ማለት ነው? it is planned። የትኛውን ነው መጠቀም ያለብን? are going to የሚለውን ነው ማለት ነው። ለምንድነው are going to የተጠቀመው ነው? እዚህ ጋር we ስላለ ከgoing to በፊት ኮሬክት የሆነ verb to be መጠቀም አለብን። ከዊ ቀጥሎ are ነው የሚሆነው ማለት ነው። እንግዲህ አሁን ያልኩትን በሰመሪ መልኩ እዚህ ጋር አስቀምጬላችኋለሁ። will plus base verbን የምንጠቀመው ዲሲሽናችን ስፖንታኔስ ሲሆን ነው። ቅጽበታዊ ውሳኔ ስንወስን ነው። ፕሪፕላንድ ያልሆነ ማለት ነው። ፕሪፕላንድ እስከሆነ አስቀድመን ያቀድነው ነገር ከሆነስ ስለሱ ነገር ስናወራ ከነበረ going to እንጠቀማለን ማለት ነው። ለምሳሌ
እንበልና የሆነ መንገድ ላይ እየሄድኩኝ የሆነ ጓደኛዬን አገኘዋለሁ። ከዛ ጓደኛዬ ቤቲ እኮ ወለደች ጓደኛችን ቢለኝ፣ ቤቲ ወለደች ዋው እንዴት ደስ ይላል ሄጄ ጠይቃታለሁ ብል አይ ዊል ቪዚት ሄር ነው የምለው። ለምን ስፖንታኔስ ዲሲዥን ስለሆነ። ከዛ በኋላ እንበልና ከዛ ዊኬንድ ላይ ሄጄ ጠይቃታለሁ ቅዳሜ ምናምን ነገር ብዬ እያሰብኩኝ ሌላ ጓደኛዬን አገኘዋለሁና እሱን አንተ ቤቲ እኮ ወለደች ሄጄ ጠይቃታለሁ ብዬ ልነግረው ከፈለኩኝ ፕሪፕላንድ ስለሆነ ምንድነው የምለው ማለት ነው I am going to visit Betty on Saturday ወይም on weekend ብዬ እነግረዋለሁ ማለት ነው። ለምን ኦሬዲ አቅጄዋለሁ እዚህ ጋር ደግሞ ፕሪዲክሽንስ ሲሆን ምን አይነት ልዩነት ይፈጥራል ካልን will plus base verb ኦፒኒየን ወይም ፊሊንጋችንን የምንገልጽ ነው። ኤቪደንስ የሌለው ፊሊንግ ወይም ኦፒኒየን ስንገልጽ ዛሬ የሚዘንብ ይመስለኛል ካልኩኝ I think it will rain today ይሄ ምንም ኤቪደንስ ሳይኖረኝ እምለው ነገር ነው ማለት ነው። ለምሳሌ ደግሞ ዳመና ነው በቃ በጣም ዝናቡ ያንጃበበ ነው ዳርክ ክላውድ አለ ያንን ፊዚካል ኤቪደንስ ደግሞ እያየው ምንድነው የምለው ማለት ነው look at that dark cloud I think it is going to rain it is going to rain ለምን ፊዚካል ኤቪደንሱ ወይም ይሄ ዳመናው በጣም ጥቁር ያለ ዳመና ነውና ኤቪደንሱ አለኝ ማለት ነው። ሁለቱን በዚህ መልኩ ልዩነታቸውን እንድትረዱት ፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ቀጥሎ ያለው ጥያቄ ተራ ቁጥር 35 I met a man has many followers on Facebook. You have 10 seconds. እንግዲህ ዲ ሁ ካላችሁ ኤክሰለንት ነገር ግን ለምን ይሄንን አረፍተ ነገር ብናይ በዚህ ጋር ያለው ሪሌቲቭ ክሎዝ ነው የሚባለው እዚህ ጋር ቨርብ አለ ሃዝ አለ እዚህ ጋር የምንፈልገው የዚህ ሃዝ ሰብጀክትን ነው who is used as a subjective relative pronoun ማለት ነው ለዚህ ቨርብ እንደ ሰብጀክት ነው ማለት ነው የሚገባው ስለዚህ እዚህ አረፍተ ነገር ላይ የምንፈልገው ሪሌቲቭ ፕሮናውን ሰውየውን ዲስክራይብ የሚያደርግልን እንደ ሳብጀክት የሚገባልንን ሪሌቲቭ ፕሮናውን ነው ማለት ነው ይሄ ደግሞ who ነው እስኪ ምሳሌዎችን ልስጣችሁ who የሚያገለግለው ለሰው ነው ሮሉ ምንድነው አረፍተ ነገር ውስጥ እንደ ሳብጀክት ነው ለምሳሌ I met a man who has many followers እንግዲህ ይሄንን ቴብል ያመጣሁት ለወደፊቱ እንደ ሪፈረንስ ይጠቅማችኋል በሚል ነው እስኪ ሁምን እንኒ ሁም የሚያገለግለው ለሰው ነው ሮሉ አረፍተ ነገር ውስጥ እንዴት ነው እንደ ኦብጀክት ነው ኦብጀክት ማለት ደግሞ የአረፍተ ነገሩ የድርጊት ተቀባይ ማለት ነው ሁስ የሚለው ደግሞ ፖሴሽን ወይም ኦነርሺፕን የሚያሳይ ነው ለሰውም ለእንስሳም ለነገሮችም ልንጠቀምበት እንችላለን ለምሳሌ I met a man whose Facebook page is famous አሁን ደግሞ ሰውየው ሳይሆን የሰውየው የሚለውን ኦነርሺፑን የሚያሳይልን whose የሚለው ነው ማለት ነው እንግዲህ ይሄንን በዚህ መልኩ እንድትረዱ ተፈልጋለሁ ከዚህ በፊት ሙሉ ቪዲዮ ሰርቼ እዚሁ ቻናል ላይ ለቅቄያለሁ ማየት ከፈለጋችሁ አለላችሁ ማለት ነው ወደሚቀጥለው ጥያቄ እናልፋለን ጥያቄ ተራ ቁጥር 36 The teacher gave her advice. You have 10 seconds. The correct answer is B, a piece of. A piece of ካላችሁ excellent. ብዙ ጊዜ ብዙ ሰውን የሚያሳስት ጥያቄ ነው። ብዙ ሰዎች advice የምትለዋን countable እንደሆነች አድርገው ነው የሚያስቡት እና እዚህ ጋር an advice ብለው ያስገባሉ ይሄ ግን የተሳሳተ ነው advice is uncountable noun ነው ስለዚህ ፕሉራላይዝ ማድረግ አንችልም አርቲክል እዚህ ጋር መጠቀም አንችልም an advice አንልም እንደዚህ ማለት ነው ይሄ የተሳሳተ ነው you cannot say an advice እንዲሁም ደግሞ ከአድቫይስ በፊት እነዚህ few money several የሚሉትን ኳንቲፋየሮች መጠቀም አንችልም ማለት ነው ስለዚህ ይሄንን advice የሚለውን ኳንቲፋይ ለማድረግ የምንጠቀመው ፓርቲቲቭ ፍሬዝስ የሚባሉትን ነው a piece of
a bit of an item of የሚሉትን ፍሬዞች እንጠቀማለን ማለት ነው። in conclusion, a few, many and several are only used with countable plural nouns. advise የሚለው ደግሞ uncountable noun ነው። ስለዚህ a c እና d ለምን እንደማይሆኑ እዚህ ጋር በቀላሉ ተረዳችሁ ማለት ነው። ብዙ ጊዜ ብዙ ሰዎችን የሚሸውዱ እንደዚህ አይነት ነገሮች አሉ። ለምሳሌ ኒውስ የሚለው ኒውስ it is uncountable noun plural ልናደርገው ኢንፎርሜሽን አሁን uncountable noun ነው በእንግሊዘኛ ማለት ነው። ስለዚህ ከነሱ አስቀድመን a ወይም አንንም ተጠቀምም እንዲሁም ደግሞ ከነሱ አስቀድመን plural ኳንቲፋየሮችን ማስገባት አንችልም ማለት ነው። እነዚህን ነገሮች ልብ እንድትሉና እንድታቁ ፈልጋለሁ። ወደሚቀጥለው ጥያቄ ያለፍን ጥያቄ ተራ ቁጥር 37 the boy when his mother brought him a cup of tea. You have 10 seconds. she was reading ካላችሁ excellent ማለት ነው። ጥያቄው ግን ለምን? በነገራችን ላይ ይሄ ጥያቄ በጣም ቲፒካል የሆነ ጥያቄ ነው። ፈተና ላይ የማይቀር አይነት ጥያቄ ነው። እዚህ አረፍተ ነገር ውስጥ ሁለት ፓስት አክሽኖች ነበሩ። አንደኛው ongoing ነበረ፣ ሁለተኛው ደግሞ ሾርት ኢንተራፕሽን ነበረ። እዚህ ጋር የሆነ የምንጠብቀው ሎንግ ongoing አክሽንን ነው። ለምን? እዚህ ጋር ኢንተራፕሽን ሾርት ኢንተራፕሽን ስላለን እዚህ ጋር የምንጠብቀው አረፍተ ነገር was reading የሚገለጸው በፓስት ኮንቲኒዩስ ነው። ኢንተራፕሽኑ ደግሞ እዚህ ጋር ያለው በሲምፕል ፓስት ነው የሚገለጸው ማለት ነው። ይሄንን ቪዥዋሊ ባስረዳችሁ በጣም ደስ ይለኛል። ይሄ ታይም ላይን አለን በል እዚህ ጋር we have the present, we have one ongoing action in the past የሆነ ongoing action in the past አለን በል ይሄንን ongoing action in the past የምንገልጸው በፓስት ኮንቲኒዩስ ነው። ለምሳሌ ሪዲንጉ ማንበቡን ልጁ ምን እያደረገ ነበረ? እያነበበ ነበረ። ምን ሲሆን? እናቱ ሻይ ሲያመጡለት። ስለዚህ ኢንተራፕሽኑን በምንድን ነው የምንገልጸው? በሲምፕል ፓስት ነው የምንገልጸው ማለት ነው። ይሄ ብሮት የሚለው ሲምፕል ፓስት ነው። was reading የሚለው ፓስት ኮንቲኒዩስ ቴንስ ነው ማለት ነው። ይሄ በተደጋጋሚ የሚመጣ ስለሆነ ልብ እንድትሉና እንድታስተውሱ ፈልጋለሁ። ሎንግ ongoing አክሽኑ ባክግራውንድ አክሽን ይባላል። ይሄ እየተካሄደ ነው አሴ ባክግራውንድ ይሄኛው የተከሰተው ይሄ ኢንተራፕሽን ነው የሚባለው። ለምን? ይሄ ongoing አክሽን ስለነበረ ይሄንን በዚህ አይነት መልኩ እንድታስተውሱ ፈልጋለሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 38 the floor was wet because it ይሄም ቲፒካል የሆነ ጥያቄ ነው። you have 10 seconds to answer. ትክክለኛው መልስ a had rained የሚል ነው። ለምን ካልን እንግዲህ ያረፍተ ነገር sequence of eventsን የሚያሳይ ነው። አንደኛው አክሽን ከመሆኑ በፊት ሌላኛው አክሽን ኦሬዲ እንደተከሰተ ሁለት ፓስት አክሽኖች አሉ። አንደኛው ከአንደኛው ቀድሞ ነው happen ያደረገው። ቀድሞ happen ያደረገውን አክሽን የምንገልጽበት ፓስት ፐርፌክት ቴንስ ይባላል። ፓስት ፐርፌክት ቴንስ ደግሞ ሴንቴንስ ስትራክቸሩ እንዴት ነው ካልን ሰብጀክት ፕላስ had ፕላስ verb 3 ወይም ፓስት ፓርቲሲፕል ነው ማለት ነው። verb 3 ማለት ፓስት ፓርቲሲፕል ነው። ሰብጀክቱ ሲንጉለርም ይሁን ፕሉራል ተከትሎት የሚመጣው had ነው። እዚህ ጋር መሬቱ በስብሷል ምን ስለሆነ? ከዛ አስቀድሞ የሆነ ነገር ነበረ ማለት ነው። ስለ ዘነበ ከዛ መሬቱ በሰበሰ ወይም መሬቱ ረጠበ። ስለዚህ እንደዚህ አይነት ነገሮችን የምንገልጸው በፓስት ፐርፌክት ነው። ፓስት ፐርፌክት ደግሞ ፓስት ቢፎር ፓስትን የምንገልጽበት ነው ማለት ነው። ስለዚህ we talk about two pasts, one happened before the other. ይሄንን ቪዥዋሊ ስናየው ማለት ነው we have now, we have the past, we have the future እና አንድ ፓስት ሪሰንት ፓስት አለን። ከሱ በፊት ደግሞ የነበረ ፓስት አለ። ይሄ ፓስት ቢፎር ፓስት ወይም ዲፕ ፓስት ይባላል ማለት ነው። እንግዲህ ይሄንን
ኤን የምንገልጽበት ይሄ ዲፕ ፓስቱን የምንገልጽበት ቴንስ ፓስት ፐርፌክት ነው። ሪሰንት ፓስቱን ደግሞ የምንገልጽበት ሲምፕል ፓስት ነው ማለት ነው። ኤግዛምፕል I had already finished my dinner when the guests arrived. እንግዶቹ እዚህ ጋር ሲደርሱ እኔ ራቴን በልቼ ነበር ኦሬዲ ጨርሼ ነበር ነው። ስለዚህ እንግዶቹ እዚህ ጋር ሲደርሱ ራት መብላቱ ተጠናቆ ነበር ማለት ነው። ሌላ ምሳሌ after he had eaten his lunch ምሳውን ከበላ በኋላ ለመጫወት ወጣ። ምሳውን ከበላ በኋላ ለመጫወት ወጣ። እስኪ አንድ ተጨማሪ እንይ። The train had already left before I got to the station. እኔ እዚህ ጋር ስደርስ ስቴሽኑ ጋር ስደርስ ትሬኑ ኦሬዲ ሄዷል። እንደዚህ አይነት ዲፕ ፓስቶችን ወይም ፓስት ቢፎር ፓስትን የምንገልጽበት ቴንስ ፓስት ፐርፌክት ነው። ይሄኛውን ሪሰንት ፓስት ደግሞ የምንገልጽበት ሲምፕል ፓስት ነው። ይሄ ተደጋጋሚ ስለሚመጣ ነው እንደዚህ በደንብ ያስረዳዋችሁ። በእንደዚህ በዌን ሊገለጽ ይችላል፣ አፍተር ሊገለጽ ይችላል፣ ቢፎር ተብሎ ሊገለጽ ይችላል። ነገር ግን እናንተ ሁለት አክሽኖች ነበሩ። ቀድሞ የመጣው አክሽን በፓስት ፐርፌክት እንደሚገለጽ፣ ጥያቄው ስለ ሪሰንት ፓስቱ ከሆነ እሱ ደግሞ የሚገለጽበት በሲምፕል ፓስት እንደሆነ እንድታቁት ነው። አንዳንዴ እዚህ ይሄኛው ይጠየቃል፣ አንዳንዴ ይሄኛው ስለሚጠየቅ ማለት ነው። ወደሚቀጥለው እናልፋለን። የሚቀጥለው ጥያቄ ተራ ቁጥር 39 ደግሞ she dash flies due to her severe flight phobia ይላል። you have 10 seconds. እንግዲህ ትክክለኛው መልስ ዲ ኔቨር የሚለው ነው። ለምን ካልን እዚህ ጋር ሲቪር የሚል አለ። ሲቪር ፍላይት ፎቢያ ጥልቅ የመብረር ፍራቻ። ስለዚህ ይሄንን ፎቢያዋን ኤክስትሪም ፊሩን የሚያሳይልን መብረር እንደማትፈልግ የሚያመለክት መሆን አለበት። ዩዥዋሊ የሚለው ምንድነው? በአብዛኛውን ጊዜ በተለምዶ ማለት ነው። ይሄ ሊሆን አይችልም። sometimes አንዳንዴ ሲቪር ፊር ካላት ኔቨር የሚለው ተመራጭ ይሆናል። በፍጹም አትበርም። ለምሳሌ ዩዥዋሊ አብዛኛውን ጊዜ በተለምዶ የሚለው 80 to 90% of the time ማለት ነው። sometimes ማለት occasionally ማለት ነው። አልፎ አልፎ አንዳንዴ የሚለው ነው። ይሄም አይሆንም። አልፎ አልፎ ሊያስኬድ ይችላል። ነገር ግን ዲ ኔቨር በፍጹም የሚለው ተመራጭ ይሆናል ማለት ነው። ኤቨር የሚለውስ ለጥያቄ ወይም ለኔጌቲቭ ስቴትመንት ነው የምንጠቀመው። ለምሳሌ do you ever fly እንደው በረህ ታውቃለህ አይነት ጥያቄ ለመጠየቅ ነው። she doesn't ever fly ለእንደዚህ አይነት አገላለጾች ነው የምንጠቀመው ማለት ነው። ስለዚህ ስለ adverb of frequency ማወቅ ከፈለጋችሁ usually sometimes often የሚሉትን ምን ያክል ዲግሪ ኦፍ ሰርቴኒቲ ነው የሚያሳዩት የሚለውን ማወቅ ከፈለጋችሁ ቪዲዮ አለ ቻናሌ ላይ፣ እዛ ላይ ገብታችሁ ማየት ትችላላችሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 40 ሊዮኔል መሲ is a famous footballer dash። ቀላል ጥያቄ ነው። እንግዲህ ትክክለኛው መልስ ሲ isn't he የሚል ነው። ለምን ካልን ይሄ የታክ ኩዌስችን ጥያቄ ነው። ታክ ኩዌስችን ማለት ደግሞ የሆነ ነገር አይደለም እንዴ፣ አላረገም እንዴ፣ አይችልም እንዴ፣ እንደዚህ አይነት መጨረሻ ላይ የምንጠይቃቸው ጥያቄዎች ናቸው። እግር ኳስ ይችላል አይደል እንዴ፣ እንደዚህ አይነት ማለት ነው። ሊዮኔል መሲ እንደምታውቁት የእግር ኳስ ጥበበኛ ነው። ሊዮኔል መሲ is a famous footballer አይደለም እንዴ የሚለውን ለማስገባት isn't he እንላለን ማለት ነው። doesn't he does he is he የሚለውን ለምን አንጠቀምም የሚለውን ይሄንን ማብራሪያ ስናይ አንደርስታንድ ታረጉታላችሁ። እዚህ ጋር ስቴትመንቱ ፖዚቲቭ ከሆነ ታክ ኩዌስችኑ ኔጌቲቭ ነው መሆን ያለበት። ስቴትመንቱ ኔጌቲቭ ከሆነ ታክ ኩዌስችኑ ፖዚቲቭ መሆን ያለበት። እዚህ ጋር ስቴትመንቱ ፖዚቲቭ ስለሆነ የምንጠብቀው ኔጌቲቭ ታክ ኩዌስችን ነው ማለት ነው። ሌላው ደግሞ እዚህ ጋር የምንጠቀመው ኦክሲለሪ ቨርብ እዚህ ካለው ሜን ቨርብ ጋራ ወይም ኦክሲለሪ ቨርብ ጋራ ተመሳሳይ መሆን አለበት። ኢዝ ስላለ እዚህ ጋር ኢዝን ነው መጠቀም ያለብን። እዚህ ጋር ፖዚቲቭ ስቴትመንት ስለሆነ ኔጌቲቭ ለማድረግ ኢዝንትን እንጠቀማለን። ሊዮኔል መሲ የሚለው ደግሞ በፕሮናውን ስንተካው ሂ ነው የሚሆነው። ስለዚህ ኢዝንት ሂ ነው የሚሆነው። ሂ ኢዝንት አንልም፣ ኢዝንት ሂ ነው የምንለው በጥያቄ መልክ ማለት ነው።
ይሄንን ልብ እንድትሉ እፈልጋለሁ። ስቴትመንቱ ፖዚቲቭ ከሆነ ተኩዌሽኑ ኔጌቲቭ ስቴትመንት ከሆነ ተኩዌሽኑ ፖዚቲቭ እንደሆነ እዚህ ጋር አረፍተ ነገሩ ሲምፕል ፕሬዘንት ከሆነ እዚህ ጋር የምንጠቀመው ኦክሲለሪ ቨርብ ያንን የሚያመለክት መሆን አለበት። እዚህ ጋር አረፍተ ነገሩ ሲምፕል ፓስት ከሆነ እዚህ ጋር የምንጠቀመው ኦክሲለሪ ቨርብ ያንን ሲምፕል ፓስት የሚያመለክት መሆን አለበት። ይሄ ባጭሩ ይሄንን ይመስላል። ምናልባት ስለ ታግ ኩዌስችን ማወቅ ከፈለጋችሁ ኮሜንት ላይ መጠየቅ ትችላላችሁ። ሙሉ ቪዲዮ ሰርቼ እለቅላችኋለሁ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ቀጣዩ ጥያቄ ተራ ቁጥር 41 ደግሞ if you study hard you all the middle level school leaving certificate examination you have 10 seconds. The correct answer is A, will pass. በነገራችን ላይ ኮንዲሽናል ሴንቴንስ ግራመር በጣም ነው የሚመቸኝ። ብዙ ቪዲዮዎችን ሰርቼ ለቅቄያለሁ ከዚህ በፊት። እሱ ትንሽ አድቫንስድ ሊሆንባችሁ ይችላል፣ ነገር ግን ከዚህ በፊት ብዙ ቪዲዮዎችን ሰርቻለሁ። እንግዲህ ይሄ አረፍተ ነገር ፈርስት ኮንዲሽናል ሴንቴንስ ነው። ለምን ካልን it is talking about real probable situation in the future ስለሚያሳይ ጠንክራችሁ ካጠናችሁ ሁላችሁም የሚድል ሌቭል ስኩል ሊቪንግ ሰርቲፊኬት ኤግዛማችሁን ታልፋላችሁ የሚል ሪል የሆነ ፕሮባብል ሲቹዌሽን ኢን ዘ ፊውቸር የሚያሳይ ስለሆነ ዜሮ ኮንዲሽናል አይደለም። በዚህ በኩል ሲምፕል ፕሬዘንት ከሆነ ዜሮ ኮንዲሽናል ሊሆን ይችላል። ነገር ግን ዜሮ ኮንዲሽናል አረፍተ ነገሮች የሚያወሩት ጀነራል ትሩዝ ስለሆነ ነገር ሳይንቲፊክ ትሩዝ የሆነ እንደዛ አይነት ነገር ነው የሚገልጹት። ነገር ግን ይሄ ሪል ፕሮባብል ሲቹዌሽን ኢን ዘ ፊውቸር የሚገልጽ ስለሆነ ፈርስት ኮንዲሽናል ሴንቴንስን እንጠቀማለን ማለት ነው። እንግዲህ ፈርስት ኮንዲሽናል ሴንቴንስ ደግሞ ኢፍ ክሎዙ ወይም ኮንዲሽኑ ኢፍ ፕላስ ሲምፕል ፕሬዘንት ይሆናል ማለት ነው። ሜን ክሎዙ ወይም ሪዛልት ክሎዙ ደግሞ ዊል ፕላስ ቤዝ ቨርብ ይሆናል ማለት ነው። ከዚህ ውስጥ ዊል ፕላስ ቤዝ ቨርብ የሆነው ኤ ነው። ቢ ስለምንድን ነው ያልሆነው ካልን ጠንክረን ካጠናን ሁላችንም እናልፋለን ነው እንጂ ሁላችንም አናልፍም አይሆንም። ስለዚህ ቢ ትርጉሙ አያስኬድም ማለት ነው። ኤ ትክክለኛ መልስ ይሆናል ማለት ነው። እስኪ ተጨማሪ ነገር እኒ ኢፍ ክሎዙ ወይም ኮንዲሽኑ ለተለያዩ ኮንዲሽናሎች ምን እንደሚሆን ሜን ክሎዙ ወይም ሪዛልት ክሎዙ ደግሞ ምን ሊሆን እንደሚችል እዚህ ጋር አስቀምጬላችኋለሁ። ለምንድን ነው የምንጠቀመው የሚለውንም በዚሁ አጋጣሚ እዚህ ጋር አስቀምጬላችኋለሁ ማለት ነው። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 42 this car last year you have 10 seconds. The correct answer is B was both. ለምን ካልን last year የሚላል። ስለዚህ ይሄ ታይም ማርከር ምንድነው የሚያሳየን ማለት ነው? a completed action in the past ነው ማለት ነው የሚያሳየን። ይሄ ደግሞ የሚገለጸው በሰብጀክት ፕላስ verb to ወይም simple past form of the verb ማለት ነው። passive voices ከሆነ passive voice ደግሞ ከሆነ የአክቲቭ ቮይሱ ኦብጀክት እንደ ሰብጀክት መጥቶ ከዛ ሰብጀክቱ ሲንጉለር ከሆነ was ፕሉራል ከሆነ whereን ተጠቅመን ከዛ ደግሞ past participle form of the verb ወይም verb 3ን ተጠቅመን እንገልጸዋለን ማለት ነው። አክሽኑ ድርጊቱ የተደረገው መኪናው ላይ ነው። መኪናው የድርጊቱ አድራጊ ስላልሆነ ፓሲቭ ቮይስን ነው የምንጠቀመው። አክቲቭ ቮይስ ማለት ያረፍተ ነገሩ ባለቤት የድርጊቱ አድራጊ ሲሆን ማለት ነው። ድርጊቱ የተፈጸመው እዚህ ጋር ያለው ሰብጀክት ላይ ከሆነ ይሄ ያረፍተ ነገር ፓሲቭ ቮይስ ነው የሚሆነው። ስለዚህ ፓሲቭ ሴንቴንስ ኮንስትራክሽን ነው የሚፈልገው ማለት ነው። በምሳሌ ላስረዳችሁ። ግርማ ኪስ ቤት ይላል። የዚህ አረፍተ ነገር ባለቤት ማን ነው? ግርማ ነው። ግርማ ድርጊቱ አድራጊ ስለሆነ ይሄ አክቲቭ ቮይስ ነው። ድርጊቱስ ምንድነው? መሳም ነው። ድርጊቱስ የተፈጸመበት ማን ላይ ነው? ቤቲ ነው። ቤቲ ሳብጀክት ብትሆን ኖሮ አረፍተ ነገሩ ፓሲቭ ቮይስ እንደሆነ በቀላሉ እንረዳለን ማለት ነው። ሁሉም አክቲቭ አረፍተ ነገሮች ወደ ፓሲቭ ቮይስ አይቀየሩም። ወደ ፓሲቭ ቮይስ ሊቀየር የሚችል አረፍተ ነገር እዚህ ጋር ያለው verb ትራንሲቲቭ ወይም ድርጊት አስተላላፊ መሆን አለበት። እንዲሁም አረፍተ ነገሩ ኦብጀክት ወይም የድርጊት ተቀባይ ሊኖረው ይገባል። ለምን? ኦብጀክቱ በፓሲቭ ሴንቴንስ ላይ ሰብጀክት ሆኖ ስለሚመጣልን ማለት ነው። እዚህ ጋር ግርማ ቤቲን ሳማት ነው። ፓሲቭ ቮይሱ ላይ ደግሞ ምንድነው የሚሆነው? ቤቲ ተሳመች። በማን?
በግርማ ግርማ እንደ ኤጀንት ሆኖ ነው የሚገባው ማለት ነው። ስለዚህ ቤቲ was kissed by ግርማ። ስለዚህ የሲምፕል ፓስት ፓሲቭ ቮይስ ሴንቴንስ ስትራክቸር እንዴት ነው የሚሆነው ማለት ነው? was ወይም were እንደ ሳብጀክቱ ማለት ነው ፕላስ verb 3። ሁሉም ፓሲቭ ቮይሶች verb 3 ነው የሚወስዱት በነገራችን ላይ። ስለዚህ ወደ ሴንቴንሳችን ስንመለስ this car ይላል። ይሄ መኪና ሲንጉለር ስለሆነ ወዝን እንጠቀማለን ማለት ነው። የባይ verb 3 ደግሞ both ነው። was both ትክክለኛ መልስ ይሆናል ማለት ነው። ሰመሪ ቴብል ከፈለጋችሁ እዚህ ጋር ቴንሱ አለላችሁ። ሜጀር ቴንስ የሚባሉት ማለት ነው። አክቲቭ ቮይስ ሲሆን ሴንቴንስ ስትራክቸሩ እንዴት ነው? ፓሲቭ ቮይስ ሲሆን ሴንቴንስ ስትራክቸሩ እንዴት ነው? የአክቲቭ እና የፓሲቭ ቮይሱ ሴንቴንሶችን እንደዚህ ጎን ለጎን ሰመሪ ሰጥቻቸዋለሁ። የኛ ኬዝ የነበረው ይሄ ነው። አክቲቭ ቮይሱ ሰብጀክት ፕላስ verb 2 ፕላስ ኦብጀክት ነው። ከዛ ኦብጀክታችን ሰብጀክት ሆኖ ይመጣል እዚህ ጋር። ከዛ was ወይም were ይሆንና verb 3 ይመጣል። ከዛ እዚህ ጋር ሰብጀክት የነበረው እዚህ ጋር ኤጀንት ሆኖ ይመጣል ማለት ነው። ሌሎቹንም በዚህ መልኩ ማየት ትችላላችሁ። ወደሚቀጥለው ጥያቄ እናልፋለን። ጥያቄ ተራ ቁጥር 43 the teacher is admired for her love towards her students. You have 10 seconds. እንግዲህ ትክክለኛው መልስ ኤ ማዘርሊ የሚል ነው። ላቭ አለ። ይሄንን የሚገልጽ አድጀክቲቭ እንፈልጋለን። ከተሰጡት ውስጥ ደግሞ እናታዊ ፍቅር የሚለውን የሚገልጽልን ማዘርሊ ላቭ የሚል ነው። በነገራችን ላይ ማዘርሁድ ማለት እናትነት ነው። ማተርኒቲ ደግሞ ከወሊድ ጋር የተገናኘ ነው። ካሉት አማራጮች ውስጥ በደንብ ይህንን ነገር የሚገልጽልን ማዘርሊ ላቭ የሚለው አገላለጽ ነው ማለት ነው። ብዙ ጊዜ ብዙ ኮመንሊ የምንጠቀምበት ኮሎኬሽን ነው ማለት ነው። እንግዲህ ግራመር ፓርቱን እዚህ ጋር ጨርሰናል። ይሄ ስፒኪንግ ፓርቱ ነው። ኮንቨርሴሽንን በተመለከተ ነው። እንግዲህ በሌላ ጊዜ እመለስበታለሁ ማለት ነው። እንግዲህ እስከ መጨረሻው ድረስ እንደተከታተላችሁኝ ተስፋ አደርጋለሁ። በዚህ ቪዲዮአችን በጣም ብዙ ጠቃሚ ነገሮችን እንደተማራችሁ ተስፋ አደርጋለሁ። ምናልባት ሰብስክራይበር ካልሆናችሁ ሰብስክራይብ እንድታደርጉ በዚሁ አጋጣሚ ጠይቃለሁ። ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። ላይክ ሼር አድርጉ። ጥያቄ ካላችሁ ከመጠየቅ ወደ ኋላ እንዳትሉ። እንግዲህ በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላማችሁ ይብዛ፣ እውቀታችሁ ይስፋ እላለሁ። Bye bye. See you next time. Thank you for watching. Subscribe to Karaz English. Karaz English. Thank you for subscribing to Karaz English. Karaz